የኮንጎ በዲሞክራሲያዊ ሪፐብሊክ ካቶሊካውያን ጳጳሳት የጸጥታ ችግር እንደሚያሰጋቸው ገለጹ። የኮንጎ በዲሞክራሲያዊ ሪፐብሊክ ካቶሊካውያን ጳጳሳት በሀገሪቱ ያለው የጸጥታ ችግር እንደሚያሰጋቸው ገለጹ። በሀገሪቱ ባለው አለመረጋጋት ምክንያት መግለጫ የሰጡት የኪንሻሳ ካቶሊካዊት ሰበካ ሊቀ ጳጳስ በካቶሊካዊት ቤተክርስቲያን የተለያዩ ተቋማት ላይ የደረሰ ያለው ጥቃት መቆም እንዳለበት አሳስበዋል። በኮንጎ ዲሞክራሲያዊ ሪፐብሊክ ዋና ከተማ ኪንሻሳ በካህናት በሴቶችና በወንዶች የዘራ ክህነት ተማሪዎችና በቤተክርስቲያን ንብረቶች ላይ እየደረሰ ያለው ጥቃት ከፍተኛ ስጋት እንዳሳደረባቸው በመጠቆም በቅዱስ ፍራንቺስኮስ ቁምስና የጸጥታ አስከባሪ መገደልና በንዲጂሊ በሚገኘው የቅዱስ አግነስ ቁምስና የቤተክርስቲያን ሰራተኞች ላይና በኪምባሴኬ ሴንት ቴዎፍሎስ ቁምስና ላይ በተከሰተ ጥቃት ከባድ ጉዳት መድረሱን ተገልጿል። እንደ ሊቀ ጳጳሱ ገለጻ ጥቃቶቹ የተወሰኑ የታጠቁ ቡድኖች የብሔራዊ የጸጥታ ኃይሎችን የሚመስሉ የደንብ ልብስ ለብሰው በሚንቀሳቀሱ ኃይሎች የተፈጸሙ መሆናቸውን ጠቅሰው ይህ ክስተት በተለይ አሳሳቢና ጊዜ ሊሰጠው የማይገባ መሆኑን ተናግረዋል። የካቶሊክ ጳጳሳት ከጊዜ ወደ ጊዜ እየጨመረ የሚሄደው ግዴለሽነትና በጥቃቱ ዙሪያ ያለው የቅጣት ስሜት እያሳሰባቸው መሆኑን በመግለጽ የመንግስት ባለስልጣናት አስቸኳይ ጣልቃ ገብነት በማድረግ ሕግ የማስከበር ስራ እንዲሰሩ ጠይቀዋል። የፖለቲካ የአስተዳደርና የጸጥታ አመራሮች ለህዝብና ለንብረት ደህንነት ዋስትና የመስጠት ህገ መንግስታዊ ኃላፊነታቸውን ሙሉ በሙሉ እንዲወጡም አሳስበዋል። መረጃው የኤሲያ አፍሪካ ነው።